ቦታውን በጣም ወደዋለች። በጣም ነው ደስ የሚለው እውነት ለመናገር። ራይድ ነው የምትሰራው ሁሌ? ኦኬ በጣም አሪፍ። ኑሮ እንዴት ነው አዲስ አበባ? ከብዳል ወይስ? ሰላም ቤተሰብ እንዴት ናችሁልኝ? ዛሬም በድጋሜ ከአዲስ አበባ ለፉት ቪዲዮዎቻችን ሂደን በማናቅበት አካባቢ መጥቻለሁ። እንግዲህ ይሄ ከጀርባ የምታዩት ከተማው ውስጥ የሚገኝ ጫካ ማለት እንችላለን። በጣም ደስ የሚለው ይሄ አሁን ያለሁበት ወክ እያደረኩበት ያለሁት አካባቢ ማለት ነው። እዚህ ፍል ውሃ ወደ ሸራተን አዲስ ሆቴል አካባቢ ነው ያለሁት፣ ወይም ደግሞ የሳይንስ ሙዚየሙ አካባቢ ማለት ነው። ከዚህ ወደ ላይ ብንወጣ ወደ ቤተ መንግስቱ ነው የሚወስደን፣ ወደ 4 ኪሎ። ስለዚህ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ጀምሩ። ከኔ ጋር አብራችሁ ቆዩ። እዩት እስኪ ምን እንደሚመስል እዚህ ጫካ በሉት። በቃ ኮሪደር የሚባለው ፕሮግራም ከመጣ በኋላ ነው ይሄ ሁሉ የተሰራው እና በጣም ነው የሚያምረው ይሄ አካባቢው። ጽዶች፣ እዚህ ጋር ደግሞ ይሄ አትክልቶች ምናምን በጣም ያምራሉ። እንግዲህ ከዚህ ጀርባ የምታዩት ከዚህ አትክልት ጀርባ የሸራተን አዲስ ሆቴል ነው። ከፊት ለፊታችን የምታዩት ደግሞ ሳይንስ ሙዚየም ነው። ጸጥ ያለ ነው ምናምን ደስ ይላል። በስመ አብ በጣም ነው የሚያምረው። ሸራተን ነው ከፊት ለፊት ብታዩት። ይሄ አጥሩ ምናምን የሸራተን አዲስ ነው። This is ሸራተን አዲስ። ሸራተን አዲስ ማለት እንግዲህ ይሄ ነው። ይሄ አካባቢ በጣም ነው ያማረው። አይዞህ ይሄ ወደ ሜክሲኮ የሚወስደው መንገድ ነው። በጣም ነው የሚያምረው ይሄ አካባቢ። ሸራተን አዲስ ሆቴል አዲስ አበባ main entrance. Do something, you can touch the water or you can sit maybe. You can sit. Like I feel like we are in Jamaica. So beautiful. So look at how Abigail is enjoying this beautiful. You like it, huh? Yes, I do. My God, look at this water here, like other waterfall falling. Yeah, they just do it in such a way to create such a big small waterfall here. ሰዎች አሁን እዚህ ፍሬንድሺፕ ፓርክ ውስጥ ነው ያለሁት። ይሄን ይመስላል እንግዲህ የምታዩት በጣም ነው የሚያምረው። I got my friendship park. ቦታውን በጣም ወደዋለች። በጣም ነው ደስ የሚለው እውነት ለመናገር። አዲስ አበባ ውስጥ እንደዚህ አይነት ቦታ ማግኘት ቀላል አይደለም። በጣም ነው የሚያስደስተው።
Abigail. ይሄን ገነት የመሰለ ቦታ ልክ እንደ ሔዋን ኢንጆይ እዚች ጋር ደግሞ አሳዎችን ላሳያችሁ። በጣም ትልልቅ አሳዎች አሉ እዚች ጋር። በጣም ብዙ አሳ አላያችሁት? ዋው 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 ዋው! He's saying welcome. Oh. በጣም ሊትል ኪዩት ነች። There's a black fish. Yeah. Black never crack. Yo, they don't eat. That's right. Dark fish. Eat it. Hi. She's saying, you want to blow them? They're beautiful. Look at how they are swimming. Because this is a content. They're fighting for food. Guys, you like this bird? Show you guys this bird here. Look at this. Wow. Would you like to take to your home? No. Don't be selfish. Yes. This is her life. Wow. Oh, she's gorgeous. Like sexy. What she's doing? It's mine. She's saying, "This is my territory." Gorgeous. So you've been doing this for one year? Huh? London. You've been doing this for 1 year. Consistently. Yeah, How many days do you post per week? አሁን አማርኛ ቻናልም ስለጀመርኩኝ I can say like 5 ቀን ፖስት አደርጋለሁ መሰለኝ በሳምንት። ያው ምንሽ የኔ ኮንተንት is not የሆነ ሁሌ መዘጋጀት ምናምን አይጠበቅብሽም። ዝም ብሎ ሾውኬዝ and filter draw አይደለ? Yes, which is good. Okay, so you do, but you're the one editing your own videos, right? እና ይሄ ፓርክ በጣም አያምርም? ፍሬንድሺፕ ፓርክ በስማ በጣም ነው የሚያምረው። አቢጌል ስቲል እዚህ ውስጥ ነው ያለች፣ ብቻዋን የተመሰጠች ነው። You still there? ያት አቢጌል I'm here. Look at her. ምንም አትሰማም። ተመስጣለች በጣም. She like the place.
በጣም ነው የሚያምረው እውነት። ዋው! እንደዚህ አዲስ አበባ ስትመጡ ይሄንንም ሳታዩ እንዳትሄዱ። ፍሬንድሺፕ ፓርክ መግቢያ ለኢትዮጵያዊ 150 ብር ነው። በጣም ጽድት ያለ ፓርክ ነው እውነት። ኢትዮጵያ ውስጥ ካየኋቸው አሪፍ የሚባሉ ፓርኮች ውስጥ ይሄ ቀዳሚው ነው ለእኔ። ጽድት ያለ ነው። እንትንም ያምራል ዩኒቲ ፓርክ ቤተ መንግስቱ፣ ግን ይሄ በጣም ያምራል በእውነት። እዚህ እኔ ጋር ቆዩ እስኪ በዛ በኩልም ሄደን አሳያችኋለሁ። It's exactly the most beautiful park I can say in Ethiopia, and it can really enable you to listen yourself. Even if you want to read, this is the right place to do that. So when you just come to Addis Ababa, don't miss to explore and visit this park, Friendship Park. So cool. You can only feel peace. It's exactly the kind of place every city needs to have. This is nice. ሰው ሰራሽ ሀይቅ ነው። እዚች ጋር ፋውንቴን አለ ሀይቁ ውስጥ እና በጣም ነው የሚያምረው የምታዩት። ከዚህ ፊት ለፊታችን የምታዩት ቤተ መንግስቱ ነው። 4 ኪሎም ዩኒቲ ፓርክ ወይም ደግሞ አንድነት ፓርክ የሚባል አለ። አንበሶች የዙ ፓርክ ማለት ነው። ለምሳሌ የተለያዩ የዱር እንስሳዎች የሚገኙበት ለምሳሌ አንበሳ፣ ቀጭኔ፣ ዜብራ ምናምን አለ እዛ ዩኒቲ ፓርክ ወይም ደግሞ አንድነት ፓርክ የሚባለው ቤተ መንግስቱ ውስጥ ማለት ነው። የአጼ ኃይለ ሥላሴ የነ እምዬ ሚኒሊክ የተለያዩ የነገስታቱን ዘመንም የሚዘክሩ ሙዚየሞች አሉ። ያንም ገብታችሁ ማየት ትችላላችሁ አዲስ አበባ ስትመጡ። አሁን ላይ በጣም ብዙ የሚታዩ ነገሮች አሉ። እንጦጦ ፓርክ አለ፣ እንጦጦ ኪዳነ ምህረት ቤተ ክርስቲያን አለ በጣም እና ብዙ ነገሮች አሪፍ ናቸው። እዚህ ስትመጡ እሱን ነገሮች ማየት ትችላላችሁ። ለማንኛውም ፍሬንድሺፕ ፓርክ ይህን የሚመስል ውብ የሆነ ተፈጥሮ አለው። አቢጌል የአማርኛ ቻናሌ ላይ ነው ሀሳቧን ለማጋራት ሺዝ ካይንድ ኦፍ ኮንፊውዝድ ማለት ላይ ትንሽ ተቸገረች እና ለዛ ነው በደንብ እንትን ያላለቻችሁ። ነገር ግን እንግሊሽ ቻናሌ ላይ ማየት ትችላላችሁ። በጣም የሚገራርም ሀሳብ ነው ያጋራችን። ቤዚክሊ እሷም የመጣችው በዋናነት ለእንግሊሽ ቻናሉ ነው እና ለዛ ነው ላይክ የአማርኛ ቻናሉ ላይ ብዙ እንትን ያላለችው። ለማንኛውም በትንሹም ቢሆን እኔ ላይክ በአማርኛ ይሄንን ፓርክ እዚህ ውስጥ ከገባው በኋላ ለእንግሊሽ ብቻ ቪዲዮ ሰርቼ በወጣ ፌር አይደለም እና ፍትሃዊ አይደለም። ለዛ ለእናንተ የተወሰነ እንዲሆን አሳያችኋለሁ። ስለ አቢጌል ግን በደንብ ማወቅ ከፈለጋችሁ ቲዋይ ትራቭልስ ላይ በደንብ ማየት ትችላላችሁ። ስላልተዘጋጀች ነው እንጂ አማርኛ ላለመናገር ምናምን አይደለም። ላይክ ነው ካሜራ ላይ ሰው ለመጀመሪያ ጊዜ ሲቀርብ የሚናገረው ምናምን ነው ይፈራልና ለዛ ነው። እንግሊሽ ላይ ግን ያው አልተቸገረችም። ስልክ እያወራች ነው አሁን እዚች ጋር። እዛች ጋር ደግሞ የሆነ በመርከብ ቅርጽ የተሰራ ኢትዮጵያን የሚወክል ስትራክቸር አለ። ወደዛ ከሄድን እናሳያቸዋለን። እና የኢትዮጵያ ብሔር ብሔረሰቦች ምናምን እዛ ውስጥ ላይክ ትልቅ ሺፕ አለ፣ መርከብ ነገር አለ። በመርከቧ ውስጥ ደግሞ ላይክ የተጠለሉ የኢትዮጵያ ብሔር ብሔረሰቦች ምናምን አሉ ነገር ነው አላማው። እና በትልቁ የተጻፈው ጽሁፍ ኢትዮጵያ ይላል።
እና እዚህ ፓርክ ውስጥ ደግሞ ብዙ ኮፊ ሾፖች አሉ፣ እንደዚህ ቡና ቤቶች አሉ፣ ላይክ ስናክ ምናምን ኢንጆይ ማድረግ የምትችሉበት አሪፍ አሪፍ ካፌዎች አሉ እንደምታዩት። እና በጣም በትክክል ኦርጋናይዝ የተደረገ ዌል ኦርጋናይዝድ የሆነ ጥንቅቅ ተብሎ የተሰራ ፓርክ ነው በእውነት። Shall I ask these people? You guys couple? Let me ask these people. Are you guys couple? I don't like it at all. No. እዚህ ላይክ ስፖርት መጥቶ መስራት የሚፈልግ ሰው መስራት ይችላል። በጣም አሪፍ የሆነ ፓርክ ነው እውነት ለመናገር። መርከብ ምናምን ያልኳችሁ ነገር እዚህ ፍሬንድሺፕ ፓርክ ውስጥ ይሄን ነው። በጣም ነው የሚያምረው። ላይክ መርከቧ ኢትዮጵያ ነች። ከዛ በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ደግሞ እዛ ጋር ተጽፏል ስማቸው፣ የኢትዮጵያን ባህል ምናምን የሚያሳይ ነገር አለ። እና ይሄ ስፔስ የምታዩት እዚህ ጋር ያለ ቦታ በአጠቃላይ ፕሮግራሞች ሲኖሩ ፕሮግራሞችን ለማቅረብ እንዲያስችል የተሰራ ነው። መርከቧ እች ነች እንግዲህ እዚች ጋር ያልኳችሁ እች ነች መርከብ ያልኳችሁ። ከዛ እዚህ የመርከቡ የተሰራው ህንፃ ግድግዳ ላይ የኢትዮጵያን ባህል የሚዘክሩ የኢትዮጵያን የተለያዩ ብሔር ብሔረሰቦች ህዝቦች ምናምን ስማቸው ተጽፏል። ለምሳሌ የአማራ ክልል፣ የትግራይ፣ የኦሮሚያ፣ በደቡብ ያሉ ብሔር ብሔረሰቦች፣ ቤንሻንጉል፣ አፋር ሁሉም እንደዛ ነገር ተጽፏል ኢትዮጵያ ውስጥ ያሉ ነገሮች። እና ሽፓ ወይም ደግሞ መርከቧ ኢትዮጵያን ነው የምትወክለው። I know. Okay, good. We will go around there. Gas. አሁን ኦልሬዲ ከፍሬንድሺፕ ፓርክ ወጥቼ ወደ እዚህ እስጢፋኖስ ፍለ ውሃ ምናምን አካባቢ ወደ ጊዮን ሆቴል የወንዝ ዳር አይቻልም። ኦኬ ሶሪ ለማሳየት ነው። እና ይሄ ጊዮን ሆቴል ነው። ግን አሁን ላይ እንደዚህ የነበረው አጥር ምናምን ተስተካክሎ እንደዚህ በቃ ፍሪ ስፔስ ሆኗል። የምታዩት በጣም ብዙ ለውጦች አሉ እና ያምራል በጣም። በስ ጊዮን ይሄ ጊዮን ሆቴል ነው ጋይስ። አስወጣላ ይሄ ሪቨር ሳይድ የሚባለው እንግዲህ ይሄ ነው፣ ወንዙ ይሄ ነው። የወንዝ ዳር ኮሪደር ዲቨሎፕመንት የሚባለው ይሄ ነው። የምታዩት በጣም ነው የሚያምረው። ዋው በጣም የተሰራ ይሄ አካባቢ። እዚህ ጋር በጣም ቀውጥ የሆነ ፋውንቴን አለ። ማታ ላይ ስትመጡ ብዙ ነገር ነው የተቀያየረው። ይሄ የወንዝ ዳር ልማት የሚባለው ግን ማሲቭ በጣም በአጠቃላይ በከተማይቱ ነው የተካሄደው እና በጣም ነው ደስ የሚለው። እና ይሄን ይመስላል። ለማንኛውም there's way out sure okay አለ መውጫ አለ okay let's go
ጀስት ቭሎግ እየሰራው። እንዴት ነህ? አለው። እንዴት ነሽ? ሰላም ነው። ስለምንድን ነው ሀሳብሽ? ዝም ብሎ ቭሎግ ነው ማሳየት ምናምን። ኦኬ ቱር ላይ ነው ወይስ? ኧረ እባክህ ጋይድ ነው? እሰራለሁ። ናይስ። እኔም ጋይድ ስለሆንኩኝ። ሪሊ? በእውነት? ኦኬ። ስም ማን ይባላል? እኔ ዮናታን እባላለሁ። ዮናታን ቲዋይ። የት አካባቢ ነው የምትሰራው? ጀስት ማልሰራበት የለም። ኦል ኦቨር ራውንድ ኢትዮጵያ። ላይክ ደቡብ ኦሞ ነበር፣ ጎንደር ነበር፣ ላሊበላ፣ አክሱም። በእውነት እስኪ አድሬስሽን ላግኘውና ቲዋይ ትራቭልስ ቼክ አውት። ቲዋይ ትራቭልስ የኔንም ላሳያ ይቻላል። ሎካል አዲስ ኢትዮጵያን ቱሪስት ካል በእርግጠኝነት አውቃለሁ። ኢንስታግራም አለ አለኛ። እስኪ ይሄ ነው ዋትስአፕ። አይ በላይ እሺ ሴቱ ሚሃ እዛ ያሉትን ነገሮች ሸራ አረጋለሁ እዛ ጋር እና እሺ ብቻ ኤኒዌይስ እናወራለን። ያ ተክለ ዮሐንስ talk to me on WhatsApp. I can organize a tour for you. ይሄ አካባቢ መስቀል አደባባይ ነው። እስጢፋኖስ አካባቢ ትራፊክ ክሬዚ ነው። በቃ አዲስ አበባ ሁሌም እስጢፋኖስ ቤተ ክርስቲያን ነው። በጣም ብዙ ለውጦች ተካሂደዋል አካባቢው ላይ። እንዴት ነው ስራው? አሪፍ ነው። ራይድ ነው የምትሰራው ሁሌ? ኦኬ በጣም አሪፍ። ኑሮ እንዴት ነው አዲስ አበባ? ከብዳል ወይስ? ከባድ ነው። ነዳጅ ምናምን ደግሞ አሁን ጨምሯል መሰለኝ በጣም። በየጊዜው ነው የሚጨምረው። ያው መሯሯጥ ነው። እውነት ነው። ዋናው ደግሞ ጤና ነው። ጤና ካለ ያው መቼስ እንቀሳቀስ ይቻላል። ጤና ካለ እንግዲህ ትሰራለህ። እውነት ነው። ትኖራለህ። በርታ። ስምህ ማን ይባላል ታዲያ? ስሜ ሰለሞን ይባላል። ሰለሞን። ስንት ጊዜ ሆነ ስትሰራ ራይድ? ኧረ ራይድ የሚለው ሀሳብ ከመጣ ላይክ ሳይመጣ ምክንያቱም እኔ በእንትን ላይ ነበር። ኦኬ ላዳ ላይ ስለነበር 11-12 ዓመት ያለኝ እድሜ ጠገብ ፕሮፌሽናል አሽከርካሪ ነህ ለከተማችን። አይ ደስ ይላል። ምክንያቱም በላዳ ላይ መሰልጠናል። መጨረሻ ወደዚህ የመጣ ነው። ኦኬ ወደ ራይዳ መኪናችን ያረጀች ስለነበረች አፕዴት አደረካት? አላደረኳትም። አፕዴት ትደረጋላችሁ ተብለን ነበር፣ ግን የተወሰነ ገንዘብ እንኳን አስይዘን እስካሁን ምንም አፕዴት ሊደረግም አልቻለም። ኦኬ ስለዚህ ቁጭ ካለ ማለት ተቀጥረን እየሰራን ነው። ሰው መኪና ተከራይተን ኦኬ አንተ ስለዚህ አንተን ላዳ ጀስት አስቀምጣት አሁን የሰው ነው። ኦኬ አሪፍ ነው። ላይክ ገቢ የሚባል ነገር አለ ትሰጣቸዋለህ አንተ? በገቢ ማለት ነው። ኦኬ አሪፍ ነው። እንደ ኪራይ ተከራያለህ። ስለዚህ በቀን ነው ገቢ የምታስገባው ወይስ? አይ አይደለም ማለት ያው እንትን ትላለህ በሳምንት። ኦኬ የቀን የታወቀ ነው። በየሳምንቱ ትሰጣለህ። ይሁን መልካም ነው። ልጅ ምናምን ሚስት አለ? አሪፍ ነው። መንገድ ደግሞ ሁሌ ነው የሚዘጋገው፣ ረፍት የለም አዲስ አበባ። ሰዓቶች አሉ እና ደግሞ ዛሬ ትንሽ ክራውድድ ነው ሙሉ ከተማው ይመስለኛል። ዛሬ በጣም ተጨናንቋል። ከዛም በዚህም አሁን ደግሞ እዚህ ላይ ዝናብ ከዘነበ ከባድ ነው። ቀጥ ነው የሚለው። እኛ የማደያው ይመስለኛል። ኦኬ የማደያው ነው። ሰሞኑን ቤንዚን ያው ጀስት ይሄ ምንድነው የመካከለኛው ምስራቅ ያለ የኢራን ግጭት ምናምን አሁንም ተመልሶ እንትን ብሏል፣ ቀስቅሷልና አገርሽቷል እንደገና። አሁን አሜሪካ እየደበደበቻት ነው ኢራን። እሱ ነው ማለት ነው።
እዛ ችግር ሲኖር ያው እዚህ ጋር ደግሞ እኛ ደግሞ ሁሌ የተጣራ መንገዛ ሀገር ስለሆነ ጎሽ ባለ ቁጥር በጣም ሁሉም ነገር ነው የሚጠራቀምበት። ደግሞ የኛ ሀገር አይታ ከሆነ ከነዳጅ ሁሉ ምን ተነፍሳት አየር ሁሉ ከነዳጅ ጋር የተያዘች ነው የምትመስለው። በቃ ያው ኢምፖርት የምናደርገው ምናምን ነገር ሁሉ በዛ ተንቀሳቅሶ ስለሆነ እዚህ የሚደርሰው በጣም ብዙ ነገር ነው ስታክ የሚያደርግ ከነዳጅ ጋር ተያይዞ። ባለፈው የነበረው ማይቷል በጣም ዳር እስኪታደር ተስማ ነዳጅ ጠበቃ ውጪ እየተደረ እንደውም የቤንዚን መኪኖች ያው ትንሽ ስለሆኑ የሚይዙትም ሳልባትያቸው ትንሽ ምናምን ስለሆነ እንትና የክፍለ ሀገር መኪኖች አሁን ሀገሪቷ በናፍጣ ምክንያት ትልቅ ፈተና ውስጥ ነው የምትገባው። ናፍጣ ሲቋረጥ በጣም ነገር ነው ያቆማል፣ ቀጥ ነው የሚለው። በጣም ረጅም ከባድ መኪኖች ያው ከክፍለ ሀገር ሁሉ ነገር ተጭኖ የሚገባው የሚለው ሁሉ በዛ ስለሆነ ከባድ ነው። ትልቅ ተጽዕኖ ነው በጣም ተቀባይ በለን እኛ አርሰን አንበላ። ምን በዛ መልክ ነው ተመጋግቦ ስለሚኖር ከዛ ወደዚህ ስለሚመጣ ከባድ ነው። አመሰግናለሁ ሀሳብህን ስላጋራኸኝ። እሺ ከእስጢፋኖስ ወደ መገናኛ ከዛ ወደ ሲኤምሲ ወደ ቤት ይሄዳሉ ማለት ነው። ስለዚህ የዛሬ ቪዲዮአችን ይሄን ይመስል ነበረ። ቴንኪው እኔ ጋር ስለቆያችሁ። በሌላ ቪዲዮ እስክንገናኝ በሰላም ቆዩ። ቻው